አንተ ትናንትና ስራ ቦታ ነው ያመሸው ታላልከኝም እንዴ? ምን ይሄ የት ነው ያመሸው? ማን ነው እንደዚህ ያን ነገር የሚልክልሽ? መታቂው ሰው ማንም ይላክልኝ ምን ቸገረ? የት ነበርክ ነው የኔ ጥያቄ። እኔ ቢሮ ነበርኩ። ምንድነው ቢሮ ነበርኩ? ታዲያ ይሄ ኬት መጥቶ ነው የተላከልኝ? ማን የላከልሽ? ላኪው ምን ያደርግልሃል? የት ነበርክ አንተ? አይ ጠላትሽን ብታቂው ጥሩ ነው። እንደዚህ አይነት ምን ማለት ነው? ጠላትሽን ብታጣሪ ጥሩ ነው? ምን ይሄ በያ የተሰራ እንደሆነ ጠፍቶሽ ነው? ምኑ ነው ይሄ በያ የተሰራው? ኤአይ ደግሞ እንደዚህ ይሰራል እንዴ? እንዴት አይሰራም? አበዛችሁት። ከዚህ በላይ አይሰራም። ምንም አይሰራም። ከዚህ በላይ ኤአይ ምክንያት እያደረጋችሁ አሁንስ በጣም እያሾፋችሁብን ነው። አይ ስነ ስርዓት። የት ነው የነበርከው ነው አሁን? ጠላትሽን ብታቂ ጥሩ ነው። ለማንኛውም ከፈለግሽ ቢሮ መተሽ ሴኩሪቲ ካሜራውን ማየት ትችላለሽ። እንግዲህ ነው እሱማ በደንብ ነው የማየው። አዎ ተመልካቾቻችን፣ በዚህ አጋጣሚ እንግዲህ ኤአይ ካላወቅንበት ትዳር እስከ ማፍረስ ድረስ ሊሄድ ይችላል። ነገር ግን በትክክል ካወቅነውና በአግባቡ ከተጠቀምነው ኤአይ ሊፈርስ ጫፍ የደረሰ ትዳርንም መታደግ ይችላል። እንዴት የሚለውን ለመረዳት ይህንን ቪዲዮ ጊዜ ሰጣችሁት። ኤአይ ይዞልን የመጣው በረከት እጅግ በጣም ብዙ ቢሆንም ይዞልን የመጣውን አደጋ እንዴት ማሸነፍ እንደምንችልም ለማወቅ ብዙ ጥበብ አለ። ይህን ቪዲዮ እስከ መጨረሻ የሰው ለራሱ ለሰውም ይተርፋል። ጋብዣችኋለሁ። የመጀመሪያው ነገር ኤአይ ማለት በሌላ አማርኛ የመቶ ሊቃውንት አይምሮ ብላችሁ አስቡ። ለምሳሌ በፊዚክስ፣ በአስትሮሎጂ፣ በማትስ ከዛ በሃይማኖት ደግሞ በነገረ መለኮት፣ በመጽሐፍት፣ በመንፈሳዊም በዓለማዊም እውቀት ጥንቅቅ ያሉ በጣም የተማሩ ያነበቡ የማይስቱ 100 ሊቃውንት በተጠንቀቅ ቆመው የእናንተን ጥያቄ ለመመለስ የተዘጋጁበት ማዕድ አድርጋችሁ አስቡት። በኤአይ አሁን እኛ የሚያስፈልገን እንደ ኢትዮጵያውያን ብዙ ስራ አጥ ወጣት አለ፣ በጣም የተጎዳ ኢኮኖሚ አለ፣ በጣም ብዙ ችግር ስላለ የሚያስፈልገን ከዚህ የኢኮኖሚ ችግር ለመውጣት ስራችንን ለማቀላጠፍ ቢዝነሳችንን ውጤታማ ለማድረግ የግል ስራ ለመፍጠር ቶሎ ለመቀጠር ሲቪያችንን በኤአይ ፕሮፌሽናል ሲቪ በደቂቃ ውስጥ በአማርኛ ቋንቋ በአንድ መስመር ጽሑፍ አዘነው። የተመረኩት በአካውንቲንግ ነው። ምንም የስራ ልምድ የለኝም። ነገር ግን ከዚህ በፊት እንደዚህ ቦታ ላይ በክበብ በነፃ ተሳትፌ ሰርተፍኬት አለኝ። አሁን ስራ አፕላይ ላደርግ ነው። አፕላይ የማደርገው ባንክ ነው። አፕላይ የማደርግበት ፖዚሽን ደግሞ እንደዚህ ፖዚሽን ነው። ቆንጆ ሲቪ እንዲሁም ደብዳቤ ጻፍልኝ ብለን በአማርኛ ስልካችን ላይ እናዘዋለን። ዓለም አቀፍ ወርልድ ክላስ በኦክስፎርድ ዩኒቨርሲቲ ስታንዳርድ የሆነ ሲቪ ይሰራልናል። ለምሳሌ ኮንተንት ክሬተሮች፣ ቲክቶከሮች እየበዙ ነው። አሁን ብዙ ሰው ዩቲዩብ እየከፈተ ነው። ከዛ ግን አይታይለትም። ለምን? የሀሳብ ድርቅ አለ። አዲስ ሀሳብ መፍጠር አንችልም። ብዙዎቻችን በቃ ይጠፋብናል። የሆነ ቁጭ ስንል ካሜራ ፊት ድንዝዝ ፍዝዝ እንላለን። እንጻፍ ስንል ምን እንደምንጽፍ ግራ ይገባናል። ወይም እንጽፍና አንወደውም፣ ቀደን እንጥለዋለን። አሁን ይሄ ሰው ፊት የሚቀርብ ነው እንላለን አይደል? በጣም ጥሩ። እዚህ ጋር ነው እንግዲህ ኤአይ ለኛ ትልቅ መሳሪያ የሚሆነው። ለምሳሌ በ20 ሺህ ብር ሊሰሩ የሚችሉ 100 የቢዝነስ አይዲያዎች ስጠኝ እንለዋለን። 100 የቢዝነስ አይዲያዎች ይሰጠናል። አይ ለምን 100 500 የቢዝነስ አይዲያዎች ስጠኝ ብንለውስ? አይ አበዛኸው አሁን ሲላ አይልም። 500 አይዲያ ይሰጥሻል። ከዛስ ከ500 አይዲያ ምርጡን 3 አውጣ ብትዩስ? ኧረ እኔ ስራ ላይ ነኝ በእናትሽ ትንሽ አበዛሽ፣ ጫና አታብዥብኝ ይላል። ከ3ቱ አንዱን የ10 ደቂቃ ቆንጆ የዩቲዩብ ቪዲዮ ስክሪፕት አድርግልኝ ብትዩስ? ያደርጋል? ስንት ደቂቃ ይፈጃል ይሄን ለማድረግ? ማክሲመም ከ5 እስከ 10 ደቂቃ። እሺ ሰው ቢሆንስ? ከበድ ያለ ስለሆነ እንትን ይፈልጋል። አይ ጥልቀት ተመስጦ ይፈልጋል፣ አበልም ይፈልጋል፣ አበል ይፈልጋል እና 3 ቀን ብትሰጠኝ አይልም ሰው ይላል። ወገቤን ነው የምንለው። 100 አይዲያ 500 አይዲያ እንዴት ይመጣል? 500 አይዲያ 10 የቢዝነስ አይዲያ ብለን እንቆማል። ኤአዩ ግን 500 ብትዩ ያመጣል። ለምን? ዓለም ላይ ያለ ዕውቀት በሙሉ ተጭኖበታል። የሀሳብ ችግር የለበትም። ደግሞ የሚገርመው እንደ ጉግል አይደለም። ኢትዮጵያ ውስጥ የሚሰራ ካላችሁት ኢትዮጵያ ውስጥ የሚሰራ ነው የሚያመጣው አይደለም። አሁን ኤአይ ሰውን የምናሰለጥነው ስለምንድን ነው? ብዙ ሰው ቻትጂፒቲ እየተጠቀመ ነው፣ ጀሚናይ እየተጠቀመ ነው። Hi, I'm Gemini. ነገር ግን የሚጠቀመው እንደ መንገደኛ ነው። ስለዚህ እንዴት አድርጎ ነው ለሱ የተሳለ የሱን ኑሮ፣ የሱን የኢኮኖሚ ሁኔታ፣ የሱን ታሪክ የሚያውቅ የሱን ያለፈ ጠባሳ የሚረዳ ያለበትን ችግር እያንዳንዱን ነገር ስለዚህ ሰውዬ ተረድቶ ለሱም ቢሆን መፍትሄና መልስ የሚሰጠው ኤአይ እንዴት ማሰልጠን ይቻላል የሚለውን ነው አሁን እኛ ሰዎችን የምናሰለጥነው። ከዛ ሁሉም ሰው ለሱ የሚሰራለት በጣም ትልቅ አማካሪ ያገኘ ማለት ነው።
አንድ ሰው አሁን ጠቅላይ ሚኒስትር ሆኖ ሲሾም አማካሪ መደበለታል አይደል? በምን ዘርፍ እንደው ሰምታችሁ ታውቃላችሁ? አማካሪ ሲባል በማህበራዊ ጉዳይ አማካሪ ይኖረዋል፣ በገንዘብ አማካሪ፣ ኢኮኖሚ ጉዳይ አማካሪ ይባላል አይደል? የህግ ጉዳይ አማካሪ ይኖረዋል። ለምን አንድ ጠቅላይ ሚኒስትር ሁሉንም ነገር ሊያውቅ ይችላል? አይችልም። ስለዚህ በሁሉም ዘርፍ አማካሪ የሚባሉ በዛ ዘርፍ የተመራመሩ የተማሩ ከአንድም በላይ አማካሪዎች ሊኖሩት ይችላል። ለምን እንዳይሳሳት። እሱ ከተሳሳተ መሪ ካሳሳተ ሀገር ነው የሚሳሳት አይደለ? ኦልራይት። እናንተስ አማካሪ ያስፈልጋችሁ እንዴ? በጤናችሁ ጉዳይ አማካሪ ቢኖራችሁ ጥሩ አይደለም እንዴ? በህግ ጉዳይ አማካሪ ያስፈልጋችሁ? በሪሌሽንሺፕ ጉዳይ አንዳንድ ሰዎች በጥልቅ ድባቴ ውስጥ ድብርት ውስጥ ጭንቀት ውስጥ ገብተው በእውነት ኤአይን ቢያማክሩት እጅግ በጣም ብዙ መፍትሄ ያመጣል። በተለይ በማጭበርበር ዙሪያ በቴሌግራም በዋትስአፕ ሊያጭበረብሯችሁ ያመቻቿችኋል አይደል? የዛን ጊዜ እናንተ እውነት ካልመሰላችሁ መታችሁ ኤአይን ማማከር ትችላላችሁ፣ ጄሚናይን መጠየቅ ትችላላችሁ። ይሄ ሁሉ አቅም ያለውን መሳሪያ አለመጠቀም የሆነ የሚያሳጣን ነገር እንዳለ ግልጽ ነው። ምክንያቱም ዓለም እየተጠቀመ ስለሆነ ማለት ነው። ማስተዋል ይጋርዳል፣ ጥንቃቄ ይጠብቃል ይላል መጽሐፍ ቅዱስ። ማስተዋልን ጥበብን ማግኘት ከተቻለ ከሚገኝበት ቦታ አብዝቶ መቆፈር ግድ ነው። ኤአይ ሌላው የሚደንቀው ባህሪው ምንድነው? የማይደክም የፈጠራ አጋር ነው። ቀኑን ሙሉ አዲስ ስክሪፕት ብታጽፉት፣ ቀኑን ሙሉ ፖስተር ብታሰሩት፣ ቀኑን ሙሉ ፕሮፖዛል ብታጽፉት፣ አዲስ ቢዝነስ ሐሳብ አምጣ ብትሉት እናንተ ይደክማችኋል እንጂ እሱ አይደክምም። እንደውም ምን እየሆነ ነው የሚሄደው? ኤአይ ጉልበቱ እየጠነከረ ነው የሚሄደው በተጠቀማችሁት ቁጥር። ሌላው ኤአይ መልስ ሲሰጠን እንዴት ነው ካላችሁ በቅጽበት በመቶዎች የሚቆጠሩ መጽሐፍትን አንብቦ ነው መልስ የሚሰጠን። ትላንት አንድ ጓደኛዬ አብረን እንደዚህ እና እኔ ትንሽ ያዞረኝ ነበር ትላንትናና ጁስ ነገር ልጠጣ እንዴ አናናስ ጠጣ ገብቷል። ከዛ ኖ አናናስ ዝም ብዬ አልጠጣም ጄሚናይን ጠይቄ ነው የምጠጣው አልኩት። ለምን እሱ የመጣለትን እኮ ነው ያለኝ። ወይ ከዚህ በፊት ያዞረው እሱ አናናስ ጠጥቶ ሊሆን ይችላል። እሱን በምን እንዳዞረውና እኔን በምን እንዳዞረኝ ይታወቃል እንዴ? የኑሮ ውድነት ቢሆን ሲያዞረው እሱ አይታወቅም እኮ። ኤአይ የእናንተን ስፔሲፊክ ጉዳይ ይረዳና 100 መጽሐፍት ያነባል ዓለም ላይ ግን በ3 ሰከንድ ውስጥ ነው የሚያነበው። በዚህ ፍጥነት ዓለም ላይ ያሉ መጽሐፍትን ሪሰርች አድርጎ እውቀት ማግኘት መቻል ምንኛ ድንቅ ነው። ሌላው የሚገርመው ኤአይ የቢሊዮን ሰዎችን ተሞክሮ በአንድ አረፍተ ነገር መግለጽ መቻሉ ነው። ለምሳሌ እንበልና አንድ ልጅ ከሰሞኑ ተዋውቀሻል። አነጋገሩ ደስ ይላል፣ ቁመናው ደስ ይላል፣ ሽቶም ደስ ይላል። ከዛ ደወለና በማግስቱ ሰሞኑን ከተመቸሽ ምሳ እየበላን ባወራሽ ደስ ይለኛል ብሎ ጥያቄ ያቀረበ። ለሆነ ሰው ማማከር ፈለግሽ፣ አጠገብሽ ሰው የለም፣ ኤአይውን ማማከር ፈለግሽ። ስለዚህ ኤአይውን ጠየቅሽው። ገቢዎች ሪፖርት ላደርግ በሄድኩበት አንድ በጣም ዘንካታ ሱፍ የለበሰ ሽቶ የሚያምር ሰው ተዋወቅኩኝ። በአጋጣሚ ቴሌብር ላይ ክፈይ ብለውኝ የሆነ ብር ጎደለኝና እሱ እዛው ጋር በቴሌብር ከፈለልኝና ብሩን በኋላ ላይ መለስኩለት። ነገር ግን ምሳ እንብላ ሰሞኑን ብሎኛል። እኔ ወጣት ነኝ፣ ተማሪ ነኝ፣ እንደዚህ ነው ኢኮኖሚ ስታተሴ፣ አላገባውም፣ እንደዚህ ነውና ምን ልበለው? ኤአይ የሚመልሰው ከየት አምጥቶ ነው? አትይ የቢሊዮን ሰዎችን ተሞክሮ፣ የቢሊዮን ሰዎችን እውቀት፣ የቢሊዮን ሰዎችን እይታ በ3 መስመር ይነግርሻል። አንቺ ቢሊዮን ሰው ለማማከር በአካል እንደው በቃ 1 ቢሊዮን ሰው ላማክርና ለዚህ ሰው መልስ ልስጠው ብትይ ስንት ዓመት ይፈጅብሻል? አሁን ኤአይን መጠቀም ማለት በሌላ አማርኛ ዓለም እስከዛሬ ያፈራችውን እውቀት ኪሳችን ውስጥ መያዝ ማለት ነው። በሕክምና ዓለም ላይ ስንት እውቀት ነው ያለው? በሂሳብ፣ በታሪክ፣ በስነ ልቦና፣ በግንኙነት፣ በገንዘብ አያያዝ፣ በድራማ፣ በግጥም፣ በሜዲሲን፣ በስራ ፈጠራ፣ በልጅ አስተዳደግ፣ በትዳር፣ በፖለቲካ ዓለም ላይ ስንት እውቀት ነው ያለው? ዓለም ላይ ስንት መጽሐፍ ነው የተጻፈው? የዓለምን እውቀት በሙሉ ኪስ ውስጥ አለ መባል በጣም ከባድ ነገር ነው። ኤአይ እየሰራ ያለውን ጥናት ብታውቁ ትደነቃላችሁ። በሕክምናው ዘርፍ መድኃኒት የላቸውም ለተባሉ ህመሞች 20 ዓመት የሚፈጀውን ሪሰርች በአንድ ሳምንት ውስጥ ሳይንቲስቶቹ ቁጭ ይላሉ፣ የሚያስፈልገውን ነገር ግብአት ያስገባሉ። ኤአዩ ዓለም ላይ ያሉ ዳታዎችን፣ ከዚህ በፊት የተሰሩ ጥናቶችን፣ የሰው ልጅን ባህሪ፣ ዘረመል ትንተና፣ ብዙ መረጃ ላይ ጨምቆ መድኃኒቱን እያወጣ ነው። ለእኛስ በህይወታችን ገበሬው ማሳው ላይ ለምሳሌ ተባይ መምጣት ጀመረ። ያቺን ተባይ የበላትን ቅጠል ፎቶ አንስቶ ለጄሚናይ ሰጥቶ
ለዚህ በሽታ መፍትሄው ምን እንደሆነ ምን አይነት ኬሚካል መርጨት እንዳለበት ወይም ደግሞ በአመድና በቲማቲም በምናምን አድርጎ በምን አይነት ሁኔታ ማሳውን ማከም እንደሚችል በነፃ በቋንቋው መረጃ ይሰጠዋል። አረብ ሀገር ላለች እህታችን ቤት ውስጥ አዲስ ማጠቢያ ማሽን አለ፣ አዲስ ኦቨን አለ። እቺ ልጅ ምንም አታውቅም። ከክፍለ ሀገር ከገጠር ሄዳ ገብታለች። ያቺ አሰሪዋ በጣም በጩኸት ይሄን ዶሮ አሮስቶ አድርገሽ ይሄን ልብስ አጥብሽ ጠብቂኝ ብላ ትወጣለች። ምኑን ከምኑ ታድርገው እቺ ልጅ ማሽኑን አታውቀውም። እድሜ ላይ ካሜራዋን አብርታ ማሽኑን ብታሳየው በአማርኛ ቋንቋ ይነግራታል። እቺን ክቧን ምልክት ተጫኚ ይላታል። ስለዚህ ልክ እንደሚያቅሰው ማሽኑን ትጠቀማለች። ከአሰሪዋ ቁጣ ትድናለች። ለአካል ጉዳተኞች በአንደበታቸው እያናገሩት ሙሉ የመጽሐፍ ድርሰት መጻፍ ይችላሉ። ቢዝነስ ፕሮፖዛል መስራት ይችላሉ። መልስ መስጠት ይችላሉ። በዋናነት ወጣቶች እንዲረዱ የምፈልገው እናንተም እንድትረዱ የምፈልገው ኤአይ በኔጌቲቭ ተስሎባቸዋል። ይሄ የሰው እያስመሰሉ የሰው ፊት እያስመሰሉ ቪዲዮ የሚሰሩበት እሱ ነው ኤአይ የሚል ነው መረዳታቸው። እንዴ እኛ ጋሽ እሸቱን የሰራነው እኮ በኤአይ ነው። ስለ ቅዱሳን መላእክት 9ኙን ቅዱሳን ድንግል ማርያምን የማርያምን ስሞች እያስተዋወቅን በጎ ነገር የሰራ ነው። በምንድን ነው? ምን ይባላል መሰላችሁ? አብዛኛው ዓለም ላይ የተፈጠረው ነገር ማለት ነው እንዳጠቃቀማችን የሚወሰን ነው። ኒውክለር ሲባል እኛ የሚመጣልን የጦር መሳሪያ ነው አይደል? ኒውክለር ግን መብራት ለማመንጨት የኤሌክትሪክ ኃይል ለማመንጨት ይውላል። አንድን ሀገር ማብራት ይችላል። ኒውክለር መሳሪያ ደግሞ ሲሆን አንድን ሀገር ማጥፋት ይችላል። አያችሁ፣ አጠቃቀሙ ነው። እሳት ተነሳ ከተባለ ጥሩ ነው መጥፎ ነው አይደል? እሳት ግን መጥፎ ነው አይደለም ማለት። ስለዚህ ኤአይ የፈለግነውን ሰርች አድርገን የምናገኝበት መሳሪያ ነው። ይሄንን ተጠቅሞ አንዳንድ ሰው ህይወትን ይፈልጋል፣ ህይወትን ሰርች ያደርጋል። አንዳንድ ሰው ሞትን ይፈልጋል፣ ሞትን ሰርች ያደርጋል። ለሁለቱም ያፋጥንለታል። ጠቢቡ ሰለሞን እግዚአብሔር ምን ልስጥ አባትህ አስደሰተኝ ምን ላርግልህ አለው። ዓለም ላይ ያለውን ስልጣን በሙሉ እኔ ስር እንዲገዛ አርግልኝ ማለት አይችልም። ምንድን ነው የጠየቀው? ጥበብ ነው አይደል? ምን ማለት ነው? ጥበብና ማስተዋል ካለህ ሁሉንም ነገር ትገዛዋል። ትልቁን የዓለማችን ቤተ መቅደስ መገንባት ከፈለገ ጥበብና ማስተዋል ስላለው ገነባው። ከሰማይ ሄዶ እንጨት አምጥቷል ለቤተ መቅደስ መገንቢያ። ከምድር ነው እንደሚገርመን እኛ ወርቅ ምናምን ነው እንደሚገርመን። ሰማይ ሄዶ ከገነት በር እንጨት አመጣ። ኢማጂን ጥበብና ማስተዋል ያለው ሰው ሁሉንም ይገዛል። ስለዚህ ድህነትህን ነው ማሸነፍ የምትፈልገው? ጤናህን ነው ማስተካከል የምትፈልገው? ሪሌሽንሺፕሽን ነው ማከም የፈለግሽው? ጥበብና ማስተዋል በአንድ ስልክ ኪስሽ ውስጥ ተቀምጧል። ያልተገደበ ጥበብ፣ ያልተገደበ እውቀት እንዴት መጠቀም እንዳለብሽ ማወቅ ከፈለግሽ ወይም እንዴት መጠቀም እንዳለብህ ማወቅ ከፈለግክ ነው እንግዲህ አሁን እኛ ያዘጋጀነው ስልጠና የሚመጣው ማለት ነው። ይሄንን በአግባቡ መጠቀም ያወቀ ሰው ኑሮን ለማሻሻል መሰደድ አይጠበቅበትም። ማጭበርበር፣ ሙስና መስራት፣ በበረሃ መንከራተት፣ ህይወቱን ሪስክ ውስጥ መክተት አይጠበቅበትም። ምክንያቱም ለኛ የሚጨነቅ የሚያስብልን የፈጠረን አምላክ እንዳለ እናምናለን አይደል? በቃ አምላካችን ደግሞ ምን ብሎናል? ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል። ህዝቤ እውቀትን ከማጣት የተነሳ ጠፋ። ስለ እውቀት ብዙ ቦታ ነግሮናል። እውቀት ምን ያክል ወሳኝ እንደሆነ፣ ጥበብ ምን ያክል ወሳኝ እንደሆነ። ባጭሩ ግን አንድ ነገር ልንገራችሁ። ኤአይ ልክ እንደ ቤታችሁ መስታወት ነው። የቤታችሁ መስታወት ፏ ብላችሁ ከቆማችሁ የሚያሳያችሁ ቆንጆዬ ሰው ነው ወይስ የተዝረከረከ ሰው ነው? መስታወቱ ቆንጆ አድርጎ እናንተን ስላሳያችሁ ቆንጆ ያደረጋችሁ መስታወቱ ነው ወይስ መዋባችሁ ነው? አመሰግናለሁ። በቃ ኤአይ እሱ ነው። እሺ ባጭሩ ሰነፍ ከሆንክ ኤአይም ሰነፍ ነው የሚሆነው። ለምሳሌ መተህ ዝም ብለህ ቆንጆ የዩቲዩብ ስክሪፕት ጻፍልኝ ብትለው ቀሽም የዩቲዩብ ስክሪፕት ነው የሚጽፍልኝ። ልክ ለአጎታውን ጫማ ላክልኝ ብትለውና ቁጥርህን ባትነግረው የሚልከው ጫማ ይሆናል? ሊሆንም ይችላል፣ ላይሆንም ይችላል። ስለዚህ ኤአይ ያሰንፋል አይደለም፣ ያጎብዛል። የማታውቀው እንድታውቅ ያደርጋል። ያላሰብከው እንድታስብ ያደርጋል። የመጠየቅ አቅምህን ይጨምረዋል። ይኸውላችሁ ሁሉም ነገር ሲመጣ ቻሌንጅ አለው። እሺ ጋይስ፣ አጤ ምኒልክ የመጀመሪያውን መኪና ወደ ኢትዮጵያ ሲያስገቡ መኪናዋ እንዳትመጣ መጀመሪያ በጣም ብዙ መኳንንት ፋይት አድርገዋል። መጨረሻ ላይ ግን አዲስ አበባ ከደረሰች በኋላ አጤ ምኒልክ ከቤተ መንግስታቸው ወጡና ወደ መኪናዋ ሲጠጉ ያዟቸው መኳንንቱ። ኧረ ታፈናጥሮታለች፣ በፍጹም እንዳይወጡ አሏቸው። ለምን ካላችሁኝ በቅሎ ላይ የመጀመሪያ ጊዜ ሰው ሲወጣ ምን ታደርገዋለች? በቅሎ የበቅሎ ኤክስፒሪየንስ ነው። ገባችሁ? ባጭሩ ኤአይ ቅዱስም አይደለም እርኩስም አይደለም። በቃ እንድታውቁት መገልገያ ነው። ቅዱስ እርኩስ ተብሎ ጀጅ የሚደረገው የሰው ልጅ ነው። ስልጣናችን እንግዲህ ሰዎች እንዴት አድርገው የኤአይን አቅም ተጠቅመው ካሉበት ወደ አንድ ደረጃ ከፍ ማለት እንደሚችሉ የሚያሳይ ነው። ባጭሩ ስልጣናችን የካቲት 21 ይጀመራል። ኦንላይን ነው የሚጀመረው። ስልጣናችን ሲጀመር መጀመሪያ አትመጡ፣ ቤታችሁ ሆናችሁ በቪዲዮ በደንብ አስተምራችኋለሁ። እኔ ራሴ ነኝ ስልጠናውን የምሰጠው። በየዘርፉ በ10 ዘርፎች ከፋፍለን ቪዲዮዎች አዘጋጅተናል።
ከዛስ በአካል አንድ ቀን ደግሞ እንገናኛለን። የዛን ቀን ደግሞ በአካል ማስተምራችሁ ምንድነው ለግላችሁ እናንተን የሚያውቃችሁ ለእናንተ የሚሰራ የግል አማካሪ የሆነ AI ስልካችሁ ላይ እንዴት ማበጀት እንደምትችሉ ነው። እጅግ በጣም ቀላል። ለምሳሌ እኮ እንበልና አንዲት ሚስት በጣም እየጠጣ የሚያስቸግር ባል አላት። ስለ ባሏ ባህሪ፣ ስለ እሷ፣ ስለ ትዳሯ ትርትና አድርጋ የግል አማካሪ AI ማሰልጠን ትችላለች። ከዛ በኋላ ለእያንዳንዱ ባሏ ለሚላት ነገር ምን አይነት አክሽን መውሰድ እንዳለባት፣ መቼ ምን መወሰን እንዳለባት ያሳያታል። ሌላው በዚህ ስልጠና ለየት ያለው አንድ ነገር ምንድነው የፐርሰናሊቲ ቴስት የምናደርግበት የኤአይ ትሬኒንግ አለ በቪዲዮ የሚላክላችሁ። ከዛ ቤታችሁ ቁጭ ብላችሁ ራሳችሁ መፈተሽ ትችላላችሁ። አንደኛ አሁን እየሰራሁት ያለው ስራ ትክክል ነው ወይ ከኔ ጋር ሄዳለሁ። ሁለተኛ ፍቅር ህይወት በትዳር ህይወት ውስጥ የኔ ላቭ ላንጉጅ ምንድነው? ላቭ ላንጉጅ የሚባል ነገር አለ። ምን ማለት መሰላችሁ? ባጭሩ ፍቅራችንን የምንገልጽበት ቋንቋ እንደ ሰው ይለያያል። ወደ 5 አይነት ቋንቋዎች አሉ። አንዳንድ ሰዎች ፍቅራቸውን በአንደበት የሚገልጹ ናቸው። እነሱ ግን በተግባር እንዲገለጽላቸው የሚፈልጉ ናቸው። አንዳንድ ሰዎች ለምሳሌ አንድ ሚስት ባሏ 10 ጊዜ ሪሞቱን እየቀየረ ኳስ እያየ ፍቅሬ እወድሻለሁ እኮ ሃሪ ናፍቀሽኛል እኮ ውዴ ከሚላት ጓዳ መጥቶ ሽንኩርት ስትከትፍ አጠገቧ እንዲቆም ነው የምትፈልገው። ይሄ ነው የሷ ላቭ ላንጉጅ። የሚገባት እሷ በአካል አብሮ መሆን ነው እሷ የሚገባት። እና ሰውየው ደግሞ ቴክስት ይልካል፣ ቀኑን ሙሉ አበባ ይልካል፣ ኬክ ይልካል፣ ልብስ ይልካል። እሱ ስጦታ ነው እሱ የሚገባው ስጦታ ነው። እና እሷ የምታውቀው እንደማይወዳት እሱ ሽማግሌ ሲመጣ ይሄውን ልብስ ገዝቼ ልኬ 6000 ብር አበባ ልኬ ኬክ ልኬ ይሄው ቴክስቱን ይዩት ይላል። አይገባትም እሷ የሚገባት ቤት ስታጸዳ፣ እሷ መኝታ ቤት ውስጥ ስታጸዳ ሳሎኑን ካጸዳ ሰውየው አለቀ። ይሄን እንዴት ነው የማውቀው ካልሽ የራስሽን ላቭ ላንጉጅ ማወቅ ከፈለግሽ ጥያቄ ጠይቅሻለሁ። ያዩ ስትመልሽ መጨረሻ ላይ በቃ አንቺ የሚገባሽ ፍቅር እንደዚህ ሲገለጽልሽ ነው። ስለዚህ ለባልሽ ንገሪው ይችላል። ትነግሪዋለሽ። በቃ ሃኒ ቁጭ አድርገሽ እኔ ስጦታ አይደለም ፈልገው እኔ የምፈልገው እንድታግዘኝ ነው ቤት ውስጥ። ሌላው ምን መሰላችሁ? የሥራ ምርጫ፣ የትምህርት ምርጫ። እኔ ቲያትር የገባው ተገድጄ ነው። እኔ ሎልማር ነው አዲስ አበባ ዩኒቨርሲቲ ሄድኩት። ታለንት እንዳለኝ ራሱ አላውቅም። ስንቶቻችንን ለጥበብ ተፈጥረን ኮንስትራክሽን ውስጥ ያለ ነው? ስንቶቻችንን ለሕክምና ተፈጥረን አካውንቲንግ ውስጥ ያለ ነው? ኦኬ እኛ እሺ አለፍን። ልጆቻችን ግን 18 ዓመት 19 ዓመት የሆናቸው ልጆቻችን ፐርሰናሊቲ ቴስት ይፈተኑና የነሱ ስብዕና ወይም ፓሽን ምን እንደሆነ ይናገራል። ያዩ አንተ ኢንጂነሪንግ ተማር፣ አንተ አካውንቲንግ ተማር፣ አንቺ ሜዲሲን አጥኚ፣ አንቺ የኮሚኒኬሽን ሰው ነሽ፣ ኢቨንት ኦርጋናይዘር ሆኝ ይችላል። ይሄ ፈተና አሜሪካን ሀገር አለ። ኤአይ ሳይመጣ አንድ ወዳጄ ምን አለች? ወይዘሮ አስቴር እዚህ ቀርባለች ዶንኪ ቲዩብ ላይ አይታችሁ ከሆነ ልጄን ይዤው ሄድኩ አለች። ፈተና በተቋም ደረጃ ይሰጣል። ከዛ ፐርሰናሊቲውን ፈተኑትና ይሄ ልጅ ኢንጂነር ነው የሚሆነው አለች። ከዛ ቀጥታ ኢንጂነሪንግ ተማር አሉት አለች። ኢንጂነሪንግ ተማረ። ልጁ አሁን የት ቢሰራ ጥሩ ነው? ስፔስ ኤክስ ኢሎን መስክ ጋር ነው የሚሰራው። ስለዚህ ምን ልማር? እሺ ቢዝነስስ ምን ልስራ? አማይ ኦን ደ ራይት ትራክ መውሰድ ትችላለች ቴስቱ። አጠቃላይ ስልጠናውን ከወሰድን በኋላ አንድ ለየት ያለ እንደ ቦነስ የጨመርነው ነገር አለ። ይሄ እንደ ቦነስ የጨመርነው ነገር ምንድነው? አብዛኛው ሰው አሁን ያው ውጭ ሀገር ወጥቶ መስራት ይፈልጋል። ምክንያቱም በተለያየ ሪዝን እንግዲህ ሞከረ፣ ታገለ፣ አልሆን ሲለው የመጨረሻው አማራጭ ምንድነው? ውጭ ሀገር ወጥቶ መስራት ነው ብሎ ያስባል። ይሄን ፍላጎት የተረዱ ነጋዴዎች እኔና የጉዞ ማናጀር ዊሊ አንድ ቪዲዮ ሰርተን ነበር። አትጭበርበሩ፣ ለቪዛ 500,000 ብር 1 ሚሊዮን ብር አትክፈሉ፣ ውሸት ነው፣ ትክክለኛ የቪዛ ፕሮሰስ ከሀስከፈ ይሄን ይመስላል ብለን ቪዲዮ ሰራን። ሌቦቹ ተመቻቸው፣ እኛ ባላሰብነው አንግል ተመቻቸው። ቪዛ ነፃ ነው ምናምን የምትለዋን የኛን ቆርጠው በቲክቶካቸው ለቀው እሸቱ ማስታወቂያ ሰርቶልናል፣ በነፃ ውጭ ሀገር እንልካቸዋለን፣ ኑና ክፈሉ፣ እኛ ጋር 3,000 ብር ክፈሉ፣ ፎርም ሙሉ ብለው ፎርም እያስሞሉ ቪዛ መጥቶላቸዋል፣ የኢንሹራንስ ክፈሉ፣ ይኸው ቪዛው ብለው ፎርጅድ ቪዛ ሰርተው የሰውየውን ፎቶ አስገብተው የኢፌድሪ ውጭ ጉዳይ ሚኒስቴር ውክልና ሰጥቶናል፣ በኔ ስም ባንክ ላይ አስገቡ ገንዘብ ብለው 70 እና 90 ሺህ ብር ያጭበረበሯቸው ሰዎች አሉ። በዚህ ስልጠና እኔ እንግዲህ በአካል ለመገኘት እንደምታውቁት ብዙ ኃላፊነት አለብኝ አይደል? ግን አትሊስት እዚህ ስልጠና ላይ ስለምገኝ በአካል የዛን ቀን ይሄን ስልጠና ለመሰልጠን የሚመጡ ወጣቶች እኛ እውነታውን በአካል እናስረዳለን። ውጭ ሀገር መሄድ የሚፈልጉ ሰዎች ከሀስከፈ ትክክለኛው መረጃ ምንድን ነው? ሰው ውጭ ሀገር ለመሄድ ምን ያስፈልገዋል? ከየት ጀምሮ የት ጋር ይጨርሳል? አጭበርባሪ ይሁን አይሁን አንድ የጉዞ ኤጀንት መለያው ምንድን ነው? አንድ ሰው እልክሻለሁ ሲልሽ መጠየቅ ያለብሽ ነገሮች ምን ናቸው? 60,000 እና 90,000 ከመክፈልሽ በፊት
ምን ማየት አለብሽ እንዳትሸወጂ የሚለውን ትክክለኛው የጉዞ ኤጀንት ዊሊ ኢትዮጵያ ቱር ኤንድ ትራቭል እኔን እንግዲህ ከሲሸልስ እስከ ዩናይትድ ስቴትስ የካናዳ ቪዛ ጨምሮ የ8 የ9 ሀገራት ፕሮሰሴን ያደረገልኝ ስጓዝም አብሮኝ እየተጓዘ ስራዎችን ስሰራ ያገዘኝ ዊሊ ነው ወይም ፍቃዱ በአካል መጥቶ ለጥያቄዎቻቸው ስለ ጉዞ እውነተኛና ትክክለኛ መረጃ ይሰጣቸዋል። በአካል ያገኙታል። ዊሊ ቀጣይ ግን የነ ምን ሄደው ቀጣዩ ጉዟችን መንፈሳዊ ነው። ወዴት? ወደ እስራኤል ነው የምናደርገው። ስለዚህ በስሜ ልትጭበረበሩ ከሆነ በስሜ ልትሸወዱ ከሆነ እንዳትሸወዱ። በአካል ኑና የዛ ቀን መታችሁ መረጃውን ሰምታችሁ ከዛ በኋላ ተወስናላችሁ እንደፈለጋችሁ። ይሄ ስልጠና በአሁኑ ሰዓት ስራ አጥቶ ቁጭ ላለ ወጣት፣ አረብ ሀገር ላሉ እህት ወንድሞቻችን፣ በኮምፒውተር ለሚሰሩ በተለይ በሴክሬታሪ ሌቭል በአሲስታንት ሌቭል የኦፊስ ስራ ለሚሰሩ ሰዎች፣ የኮንተንት ክሬሽን ለሚሰሩ ኤዲተሮች፣ ፕሮዲውሰሮች፣ ዳይሬክተሮች፣ ስክሪፕት ራይተሮች፣ ቲክቶከሮች፣ ዩቱበሮች፣ በግብርና ዙሪያ ለሚሰሩ ባለሙያዎች እንዲሁም ደግሞ ለሲኢኦዎች ካምፓኒ ላላቸው ብዙ ሰራተኛ ለሚመሩ ሰዎች የ100 ገጽ ጥናት ለቀረበለት አንድ ሲኢኦ በሰከንዶቹ ስህተቱን አውጥቶ ጥናቱን ላጠናው ሰው ይሄንን ተሳስተሃል ማለት ይችላል። ለአነስተኛ ነጋዴዎችና ለትንንሽ ቢዝነሶች፣ ለሃይማኖት መምህራንም ለዓለማዊ መምህራንም ስልጠና ለሚሰጡ ሰዎች፣ ለትሬነሮች እንዴት በቀላሉ እንደሚዘጋጁ እንዲሁም ለማርኬቲንግና ሴልስ ባለሙያዎች ተወዳዳሪ ብቻ አይደለም አሸናፊ የሚያደርግ ስልጠና ነው። ስልጠናው የሚሰጠው በጣም በርካሽ ዋጋ ነው። በ1500 ብር ነው። ስልጠናው የሚጀምረው መቼ ነው? የካቲት 21። ይሄ ዋጋ ቫትን አያካትትም። 1500 እኛ የምናስከፍለው ነው። መንግስት ደግሞ ቫት ያስከፍላል። ቤቱ ሆኖ በቪዲዮ ተምሮ ሲጨርስ በአካል አንድ ቀን ነው ለስልጠና የሚመጣው እኛ ጋር። ጠዋት 12 ሰዓት ይመጣል፣ እስከ 6 ሰዓት ይማራል። ከ6 እስከ 7 የምሳ እረፍት አለ። ምሳ እዛው የስልጠናው ቦታ ላይ ካፌ አለ። በገንዘቡ ገዝቶ መጠቀም ይችላል። የተለያዩ ትናንሽ ነገሮች አምባሻ ምናምኖች ይኖራሉ። አይ ወጣ ብዬ ልብላም ካለ ምሳቃውን ቋጥሮ መጥቶ ምሳቃውን መመገብ ይችላል። ምሳ ከበላ በኋላ ከ7 ሰዓት እስከ 12 ሰዓት ስልጠናው ይቀጥላል። በተለይም ከዊሊ ጋር የሚኖረን የጥያቄና መልስ ሴሽን ስለ ጉዞ ከ7 ሰዓት እስከ 12 ሰዓት ከሰዓት ላይ ይኖረናል። በአካል አንድ ቀን ነው የምትመጡት። ከዛ በፊት ግን ቤታችሁ ሆናችሁ በቪዲዮ በደንብ ትማራላችሁ። አሁን አንተ እንዳወራው ከሆነ መረጃ እንሰጣለን ነው። ግን ፕሮሰስ ይጀምርልናል። አሁን ደውላ ፕሮሰስ የተጀመረ አለ ላቋርጠውና እሺ እሸቱ ጋር ልምጣ። በጣም አሪፍ ፕሮሰስ የተጀመረ አላት። መምጣቱን ትምጣ እኛ ጋር ስትመጣ ግን ምን ታገኛለች? የጀመረችው ፕሮሰስ ትክክል ነው አይደለም የሚለውን ማረጋገጥ ትችላለች። ብር ከመክፈሏ በፊት አላስፈላጊ ገንዘብ ከማውጣቷ በፊት ምን እንደጠየቋት፣ ስንት ብር እንደከፈለች አካሄዱን ብትነግረን እኛ ይሄ ነገር ትክክል ነው ወይስ ፌክ ነው የሚለውን እነግራታለን። ስለዚህ እንግዲህ ይህንን ስልጠና መሰልጠን የሚፈልጉ ወዳጅ ዘመዶች ካሏችሁ እናንተ ብትሆኑ እዚሁ ዩቲዩብ ላይ ቪዲዮአችን ላይ ይሄን ባርኮድ ስካን ካረጋችሁት በስልካችሁ ስካን ስታደርጉት ፎርም ይከፍትላችኋል። እዛ ላይ ስማችሁን፣ ስልካችሁን ሙሉና ተመዝገቡ፣ እንደውልላችኋለን። እንዲሁም ከዚህ ቪዲዮ ስር ደግሞ ሊንክ አስቀምጠናል። ኮመንት ላይ ፒን አድርገነዋል። ሊንኩን ክሊክ አድርጋችሁ መመዝገብ ትችላላችሁ። አይ እኔ ሽዬ እንደው ቴክኖሎጂው ላይ ገና ነኝ ስልክ ልደውል ካላችሁ በ0975 51 63 60 ደውሉልን። ይሄ ስልክ ቢዚ ከሆነባችሁ በ0973 35 77 77 ደውሉልን። ስልኩ ቢዚ ከሆነባችሁ ያው በጣም ብዙ ሰው ሊደውል ስለሚችል ነውና ታገስ እያላችሁ እየቆያችሁ ደውሉልን፣ አሊያም ቴክስት ጻፉልን። ስምና ስልካችሁ ቢዚ ሆነብኝ ብላችሁ ቴክስት ጻፉልን። ስልጠናውን ሰልጥነን ሁላችንም ኢትዮጵያም እንሁን ውጭ ሀገር በኤአይ ተጠቅመን ቤተሰቦቻችን ሀገራችንን ለመጥቀም ያብቃን። አመሰግናለሁ። እንግዲህ ይህንን የባልትና ስራ ከጀመርን በኋላ የገባኝ ነገር አንድ ንጹህ ምርት ለህብረተሰቡ ለማቅረብ ዋጋው ከሚታሰበው በላይ ከፍ ሊል እንደሚችል ነው። ምክንያቱም የባልትና ምርቶች ጥራት ያለውን እህል ለመግዛት ጠቀም ያለ ገንዘብ ያስከፍላሉ። ከዛ ደግሞ እህሉ በጥራት ሲዘጋጅ ኪሎቸው እየቀነሰ ቆሻው እየተወገደ ሳይዛቸው እያነሰ ስለሚሄድ መልሶ 1 ኪሎ ለመሙላት ተጨማሪ እህል ይፈልጋሉ። ያንን ደግሞ በህጋዊ መንገድ ደረሰኝ ቆርጦ ለመሸጥ ከገቢዎች ጋር ከግብር ጋር የተገናኘው ነገር ሲደማመር ዋጋውን ከፍ ያደርገዋል። ነገር ግን ይሄ ሁሉ
ሁሉ ቢሆን ጥራት ፈላጊ ሰዎች አሉ ብለን የፈጀውን ይፍጅ እንጂ ጥራት ላይ ሳንደራደር ድንቅ የባልትና ውጤቶችን ይዘንላችሁ ቀርበናል። በ0970086608 ጥራትን የምትፈልጉ ሰዎች ብቻ ደውሉልን። እናት ለልጇ እንደምትጠነቅቀው ተጠንቅቀን ያዘጋጀናቸውን የገንፎና የአጥሚት እህሎች ሌሎቹንም የባልትና ውጤቶች እየደወላችሁ ቀድማችሁ ዘዙ ወይም 22 ለሞቴል ለምንጻ 3ኛ ፎቅ በአካል በመምጣት ታገኙናላችሁ። እውነት ነው፣ ጥራት ዋጋ ያስከፍላል። በእናት እጅ ባልትና ለመጽደቅ የዘለቄታ የበጎ አድራጎት ድርጅት በገጠሪቱ ኢትዮጵያ የብዙዎችን ችግር ሊፈታ ስራ ከጀመረ ሰነበተ። ባለን አቅም እንግዲህ ያለን አንድ ሲኖትራክ ተከራይተናል እኛ። አንድ ወንድማችን ደግሞ በነፃ ሲኖትራክ አግዞ ለአንድ ሳምንት በ2 ሲኖትራክ ነው ዛሬ እየተሰራ ያለው። እግዚአብሔር ይስጣችሁ። በሰጣችሁን ገንዘብ ሁሉ ስራ ጀምረናል። ከ9 ኪሎ ሜትር በላይ መንገድ በዶዘር ተጠርጎ አሁን በቀጥታ ሲኖትራኮችና ሎደር አስገብተን ያመረትነውን ኳሪና ሰሌክት እየደፋን በግሬደር ወደ ማስተካከል ልንሄድ ነው። አሁንም ቢሆን ብዙ ሲኖትራክ ካገኘን በአጭር ጊዜ እንጨርሳለን ማለት ነው መበተኑንና ሲኖ ኖሯችሁ ደብረ ብርሃንና አካባቢዋ ካላችሁ ለ5 ቀን ለ3 ቀን ልታግዙን ከፈለጋችሁ አሁንም ስልካችን ክፍት ነው። ግሬደር ያለው ሎደር፣ ሮለር፣ ኤክስካቫተር እነዚህን የግንባታ መሳሪያዎች ሊረዳን የሚችል ሰው ለሱም የነፍስ ዋጋ ያገኝበታል። እኛም ለእነዚህ እናቶች በፍጥነት እንድንደርስ ያግዘናል። በ0941 58 77 77 ደውሉና ሄሎ በሉን። በኢትዮጵያ ንግድ ባንክ 1071 97 63 38 7 ወይም በአቢሲኒያ ባንክ በአጭር ቁጥር 2421 ያቅማችሁን አግዙን። እግዚአብሔር ይመስገን ለዘመናት የተቸገረው የገጠር ሕዝብ ከዚህ በኋላ ሆስፒታል ቅርቡ፣ ገበያ ቅርቡ፣ ትምህርት ቤት ቅርቡ፣ ወጥቶ መግባት ቅርቡ ይሆናል። እድሜ ለእናንተ። በምድር መንገድ ሰርታችኋል፣ በሰማይ እግዚአብሔር መንገዳችሁን ይስራላችሁ። እናመሰግናለን።